የበርንሌ ተጫዋቾች ፉከራ እንግዲህ በአርሰናል ላይ ዛሬም ቀጥሏል። መድፈኞቹ አርሰናሎች ደግሞ ለዚህ በቂ መልስ መስጠት ይኖርባቸዋል። በነገራችን ላይ የበርንሌው ግብ ጠባቂ ዛሬ የተናገረው ነገር በርካታ የአርሰናል ደጋፊዎችን በርንሌዎች ምን ቢተማመኑ ነው እንደዚህ እየተናገሩ የሚገኙት እያሉ ነው የሚገኙት ማለት ነው። እንደዚሁም ደግሞ የቀድሞ የመድፈኞቹ ተጫዋች ቴሪ ሆነሪ ከመጨረሻው የፓላስ ጨዋታ ይልቅ የዛሬው ጨዋታ ልክ እንደ ፍጻሜ ጨዋታ ነው ሲል ተናግሯል። እንደዚሁም አርሰን ዌንገርም ስለ ዛሬው የአርሰናልና ስለ ነገው የማንቸስተር ሲቲ ጨዋታ በርካታ ሀሳቦችን ሰጥተዋል። በአርሰናል ቤት ዛሬ አንድ ወሳኝ ተጫዋች ምናልባትም ወደ ቋሚ አሰላለፍ ሊመለስ እንደሚችል መረጃዎች እያሳዩ ይገኛሉ። እንዴት ናችሁ ውድ አድማጭ ተመልካቾቼ? እንግዲህ እንደተለመደው በአማረ መልኩ መረጃዎቹን ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው፣ ለበርካቶች እንዲደርስ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የመድፈኞቹ አርሰናሎችን ወሳኝና ታማኝ መረጃዎችን በየዕለቱ በፍጥነት ማግኘት ትችላላችሁ። ስለዚህ ሰብስክራይብ ማድረግ አይረሳ። በቀጥታ እንግዲህ ወደ መረጃዎቹ እናልፋለን። እንግዲህ የበርንሌ ተጫዋቾች ከፍተኛ ፉከራን በአርሰናል ላይ ለማሰማት እየሞከሩ ነው የሚገኙት። ከበርንሌው ጊዜያዊ አሰልጣኝ ማይክል ጃክሰን ጀምሮ ግብ ጠባቂውም ደግሞ ስለ ዛሬው ጨዋታ የተናገረው ንግግር እኔንም በግሌ አስገርሞኛል። ምክንያቱም በርንሌ እንግዲህ መውረዱን ያረጋገጠና በበርካታ ቡድኖች ሲሸነፍ የከረመ ቡድን ነው። ታዲያ የአርሰናሎች ላይ ለምን እንደዚህ መናገር እንደፈለጉ ብዙዎችን አስደንቋል። ምን አይነት በራስ መተማመን አግኝተው ነው ወይስ ትኩረት ለማግኘት ነው? ምክንያቱም አርሰናል የፕሪሚየር ሊጉ መሪ ነው፣ የሻምፒዮንስ ሊጉ መሪ ነው፣ ዓለም ሁሉ የሚያየው ጨዋታ ነው። ስለዚህ ይህንን ጨዋታ ስናደርግ ከመውረዳችን ካልቀረም ትኩረት ማግኘት አለብን በሚል ነው የሚለው እንግዲህ እያነጋገረ ይገኛል። የበርንሌው ግብ ጠባቂ እንግዲህ ማክስ ዌይስ ይባላል። ታዲያ ዛሬ አርሰናልን ለመጋፈጥ በጉጉት እየተጠባበቀ እንደሆነ ተናግሯል። እውነቱን ለመናገር በጣም እንግዳ ስሜት ነው። ልጅ እያለህ መጫወት ከምትመኛቸው ጨዋታዎች አንዱ ነው። እነሱ የሻምፒዮንስ ሊግ የመጨረሻ ተፎካካሪዎችና የፕሪሚየር ሊጉ ሰንጠረዥ አናት ላይ ናቸው። እነሱ በዓለም ላይ ካሉ ምርጥ ቡድኖች አንዱ ናቸው። ነገር ግን ወደዚያ የምንሄደው ውጤቱን ለማግኘትና እነሱን ለመጉዳት ነው። እነሱን ጎድተን ነጥብ ለመውሰድ መሞከር አለብን። በዛ ላይ ትኩረት እናደርጋለን። ከአርሰናል ጋር ተጋፍጠን ነጥብ ይዞ ለመውጣትና እነሱን ለማሳመም ከፍተኛ ፍላጎት አለን ሲል የበርንሌው ግብ ጠባቂ ማክስ ዌይስ እንግዲህ ትላንትና ምሽት ነው ይህን ንግግር ያሰማው። እንግዲህ አርሰናል እዚህ ጋር ጥንቃቄ ማድረግ እና መልስ መስጠት ይኖርበታል የሚል ከፍተኛ እምነት አለኝ። በእርግጥ በርንሌዎች እንደተናገሩት ሜዳ ላይ ያን ያህል ተጽዕኖ ይፈጥራሉ የሚል እምነት ባይኖረኝም አርሰናል ግን በተለይ ከጨዋታ በፊት እንደዚህ የሚናገሩ ተጫዋቾችንም ይሁን አሰልጣኞችንም መልስ የመስጠትና የማሳፈር ችግር የለበትም። ከዚህ በፊት የቼልሲው አሰልጣኝ የተባረረው ሊያም ሮዜኒየር አርሰናልን እናሸንፋለን ብሎ በተደጋጋሚ ተናግሮ አርሰናል ባገኘበት አጋጣሚ ሁሉ አርቴታ አሰልጣኙን እያሸነፈ እንዴት አድርጎ ሲያሳፍረው እንደነበረ ተመልክተናል። ለሌሎችም በርካቶችን መጥቀስ የሚቻል ጉዳይ ነው። ስለዚህ አሰልጣኝ ሚኬል አርቴታ ዛሬም ለበርንሌው አሰልጣኝና ለበርንሌው ግብ ጠባቂ መልስ መስጠትና ዝም እንዲሉ ማድረግ አለበት የሚል እምነት አለኝ። እንግዲህ ቴሪ ሆነሪ አርሰናል ከፓላስ ጋር ከሚያደርገው የመጨረሻ ጨዋታ ይልቅ የዛሬው ጨዋታ እንደ ፍጻሜ የሚቆጠር ነው ሲል ተናግሯል። ይህንንም ለምን እንደተናገረም ሲያብራራ ዛሬና ነገ በፕሪሚየር ሊጉ እጅግ በጣም ወሳኝ ቀን ነው። ምናልባትም አርሰናል የመጨረሻውን ጨዋታ ሳይጠብቅ የፕሪሚየር ሊጉ ዋንጫ አሸናፊ መሆኑን የሚያረጋግጥበት 48 ሰዓታት ሊሆን ይችላል ዛሬና ነገ ማለት ነው ሲል ነው የተናገረው ቴሪ ሆነሪ። ዛሬ አርሰናል በርንሌን ባሳማኝ ብቃት ድል ማድረግ የሚችል ከሆነና የነጥብ ልዩነቱን ድጋሚ ወደ 5 ማስፋት የሚችል ከሆነ በእርግጠኝነት ማንቸስተር ሲቲ ላይ ከፍተኛ ጫና ይፈጠራል። ማንቸስተር ሲቲ ታዲያ ነገ ወደ ቦርንማውዝ ቪታሊቲ ስቴዲየምም በከፍተኛ ጫና ሆኖ እንዲያመራና እንዲጫወት ያስገድደዋል። ማንቸስተር ሲቲዎች ከቼልሲ ጋር ካደረጉት የኤፍኤ ካፕ ጨዋታ ገና ሙሉ በሙሉ ከድካም አላገገሙም። ታዲያ ዛሬ አርሰናል አሸንፎ ሌላ ህመም የሚጨምርባቸው ከሆነ በድካም ላይ አይምሯቸው ደግሞ በጭንቀት ሜዳ ላይ በሚሆን ጊዜ በእርግጠኝነት በቦርንማውዝ ከ80% በላይ ነጥብ ሊጥሉ ይችላሉ። ያንን ለማድረግ ደግሞ አርሰናል ዛሬ በርንሌን ማሸነፍ ይጠበቅበታል። ለዛ ነው
የዛሬው ጨዋታ ከፍጻሜ በላይ ነው የምለው ሲል ቴሪ ሆነሪ የተናገረ ሲሆን በነገራችን ላይ ቦርንማውዝ ነገ ማንቸስተር ሲቲን ማሸነፍ ትልቅ ስኬት ነው ለቦርንማውዝ። አንደኛ ነገ የሚያሸንፍ ከሆነ ቦርንማውዝ የሻምፒዮንስ ሊግ ተሳትፎን ማግኘት የሚችልበትን እድል ጭምር ከፍ ያደርጋል። ነገ ሲቲን ድል የሚያደርግ ከሆነ ቦርንማውዝ ከሊቨርፑል በአንድ ነጥብ ብቻ አንሶ ይቀመጥና የመጨረሻ ጨዋታ ላይ ሊቨርፑል ነጥብ ከጣለ ቦርንማውዝ ካሸነፈ ቀጣይ ዓመት ሻምፒዮንስ ሊግ እንዲሳተፉ ማድረግ ይችላል የቦርንማውዙ አሰልጣኝ አንዶኒ ኢራኦላ ማለት ነው። እንደዚሁም ደግሞ ነገ ሲቲን ማሸነፍ ከቻለ ቦርንማውዝ የአውሮፓ ዋንጫ ቀጣይ ዓመት ለኢሮፓ ሊግ መሳተፉን ያረጋግጣል ማለት ነው። ምክንያቱም ከሱ በታች እንደ ብራይተን እንደ ብሬንፎርድ አሉ። ብራይተን በ2 ነጥብ ብቻ ነው የሚያንሰው፣ ብሬንፎርድም በ3 ነጥብ ብቻ ነው የሚያንሰው፣ ሰንደርላንድም በ4 ነጥብ ብቻ ነው ከቦርንማውዝ የሚያንሰው። ስለዚህ ቦርንማውዝ የነገውን ጨዋታ ድል የሚያደርግ ከሆነ የቀጣይ ዓመት የኢሮፓ ሊግ ተሳታፊ መሆኑን ስለሚያረጋግጥ የነገውን ጨዋታ እጅግ በጣም በጥብቅ ይፈልገዋል። እንደዚሁም በነገራችን ላይ የቦርንማውዙ አሰልጣኝ አንዲ ኢራኦላ የአርቴታ የልጅነት ጓደኛ ናቸው። ሚኬል አርቴታ አንዲ ኢራኦላ እና አሁን የቼልሲ አሰልጣኝ የሆነው ዣቪ አሎንሶ ከልጅነት ጀምሮ አብረው ያደጉ ጓደኛሞች ናቸው። ለአርቴታ ውለታ ይውላሉ የሚለው የሚጠበቅ ሲሆን ለራሳቸው የአውሮፓ ዋንጫ ተሳታፊነት እንደዚሁም ደግሞ የመጨረሻቸው የቦርንማውዝ ስቴዲየም ጨዋታቸው ነው። እንደምታውቁት አንዶኒ ኢራኦላ ቀጣይ ዓመት ክረምት ላይ ቦርንማውዝን እለቃለሁ ሲሉ ማሳወቃቸው የሚታወቅ ነው። ስለዚህ ነገ የመጨረሻ ከደጋፊዎቻቸው ጋር የሚያደርጉት ጨዋታ ነው። ከደጋፊዎቻቸው ጋር ነገ ነው የሚሰናበቱት። ለምሳሌ ትላንትና ማንቸስተር ዩናይትድ ከኖቲንግሃም ጋር ሲጫወት አይታችሁ ከሆነ ካዝሜሮ በደጋፊዎች እንዴት ያለ ከፍተኛ የሆነ ደማቅ አሸኛኘት እንደተደረገለት ተመልክታችኋል ብዬ አስባለሁ። የመጨረሻ የሜዳ ጨዋታ ስለሆነ ማለት ነው። በእርግጥ አንድ ጨዋታ የመጨረሻ ቢቀርም በሜዳችሁ የምታደርጉት የመጨረሻ ጨዋታ ከደጋፊ ጋር የምትሰናበቱበት ነው። ስለዚህ አንዶኒ ኢራኦላ ከደጋፊዎቻቸው ጋር የሚሰናበቱበት ጨዋታ ስለሆነ ይህንን ጨዋታ ማሸነፍና በጥሩ ውጤት መጨረስ ቀናቸውን ያሳምርላቸዋል፣ ምሽታቸውን ያሳምርላቸዋል። ሲቲ በጣም ከሚቸገርባቸው ሜዳዎች ደግሞ ይህ የቦርንማውዝ ስቴዲየም እንደሆነ ይታወቃል። ስለዚህ ለአርሰናል ዛሬ ድል አድርጎ ሲቲ ላይ ጫና ማሳደር የሚችል ከሆነ ሲቲ ከቼልሲ ድካም እንደዚሁም የ5 ነጥብ ልዩነቱን ለማጥበብ በከፍተኛ ጫና ውስጥ ስለሆነ የሚጫወተው ነጥብ እንዲጥል ማድረግ ይችላል። ለዛ ነው ቴሪ ሆነሪ ዛሬ አርሰናል ካሸነፈ ምናልባትም ነገ ምሽት ወደ 6 ሰዓት ወይም ለ6 ምናምን ጉዳይ ላይ አርሰናል የፕሪሚየር ሊጉ ዋንጫ አሸናፊ መሆኑንና ከ22 ዓመታት በኋላ ዋንጫውን እንደበላ ወደ ኤምሬት ስቴዲየም እንደመጣ ማረጋገጥ የሚችልበት ቀን ሊሆን ይችላል። ማክሰኞ ምሽት ማለት ነው፣ ነገ ምሽት። ስለዚህ አርሰናል ዛሬ በሚገባ የቤት ስራውን መወጣት አለበት። ለዛ ነው የቀድሞ የአርሰናል አሰልጣኝ አርሰን ዌንገርም አርሰናል በታሪኩ እንግዲህ ባለፉት 20 ምናምን ዓመታት ከተመለከትናቸው ምርጥ ቡድኑን ይዞ እየተጫወተ ይገኛል። ለአርቴታና አሁን ላሉ የአርሰናል ተጫዋቾች ትልቅ ክብር አለኝ። በአርሰናል ማሊያ የሚያሳዩት መጋደልና ለክለቡ ያላቸው ፍቅር እንዳደንቃቸው አድርጎኛል። ታዲያ የዛሬው ጨዋታ ልክ እንደ ፍጻሜ የሚቆጠር ነው ሲሉ አርሰን ዌንገር የተናገሩ ሲሆን አርሰናል በሜዳው የሚያደርገው የመጨረሻ ጨዋታ ነው፣ ለዋንጫውም ፍንጭ መስጠት የሚችልበት ጨዋታ ስለሆነ የዛሬውን ጨዋታ ድል ማድረግ ግዴታው ነው። አርሰናል ዛሬ ምሽት በርንሌን ድል የሚያደርግ ከሆነ በእርግጠኝነት የመጨረሻውን ጨዋታ ይሸነፋል የሚል እምነት የለኝም። ስለዚህ የዛሬውን ጨዋታ ማሸነፍ ለአርሰናሎች የሞት ሽረት ጉዳይ ነው። ከዋንጫውና ከነሱ ፊትም 90 ደቂቃ ብቻ እንዲቀራቸው ማድረግ የሚችሉት ዛሬ በማሸነፍ ነው ሲሉ አርሰን ዌንገር የተናገሩ ሲሆን ስለ ማንቸስተር ሲቲ እርግጠኛ አይደለሁም፣ ምክንያቱም ቦርንማውዝም አስቶን ቪላም በጣም በምርጥ ብቃት ላይ ይገኛሉ። የሲቲ የመጨረሻ ጨዋታዎች ደግሞ ከቦርንማውዝ እና ከቪላ ናቸው። ከሁለቱ በአንዱ ሲቲ ነጥብ የሚጥል ይመስለኛል ሲሉ ተናግረዋል ማለት ነው። እንግዲህ ዛሬ ምሽት አርሰናል በርንሌን ማሸነፍ አንደኛ በአርሰናል ቤት የተፈጠረውን ከፍተኛ የሆነ መነቃቃት ዳግም የሚያነሳሳበት በራስ መተማመን የሚጨመርበት ሲሆን ሁለተኛ ደግሞ ሲቲ ላይ ጫና የሚያደርግበት ነው። ዛሬ እንግዲህ ምናልባትም ጁሪየን ቲምበር በቋሚነት ሊመለስ እንደሚችል መረጃዎች እየጠቆሙ ይገኛሉ። እንደኔ ግን አሰልጣኝ ሚኬል አርቴታ ለበርንሌ ጨዋታ ጁሪየን ቲምበርን ቋሚ አድርገው ከሚያስገቡ በዛሬው ጨዋታ በሞስኬራ
ቢጠቀሙ የሚል እምነት ነው ያለኝ። ነገር ግን አንዳንድ የመረጃ ምንጮች ለአርሰናል ቅርበት አለን የሚሉ እንግሊዝ ውስጥ የሚገኙ ሚዲያዎች ዛሬ ጁሪየን ቲምበር ምናልባትም ቋሚ ሆኖ ሊጀምር ይችላል የሚል ፍንጭ እየሰጡ ይገኛሉ። ጁሪየን ቲምበር እንግዲህ ከጉዳቱ ሙሉ በሙሉ እንዳገገመ ተሰምቷል። በተለይ ለሻምፒዮንስ ሊጉ ፍጻሜ በጣም የሚጠበቅ ተጫዋች ነው። እንዳልኳችሁ ዛሬ ለቋሚ ሆኖ ከሚጀምር ምናልባትም እስከ ረፍት ሞስኬራ ቢጫወትና አርሰናል 2-0 1-0 ጨዋታውን እስከ ረፍት መምራት የሚችል ከሆነም የዛኔ ጁሪየን ቲምበርን ቀይሮ በማስገባት ጨዋታውን ማላመድና ከኳስ ጋር ድጋሚ እንዲገናኝ ማድረግ ይቻላል የሚል እምነት አለኝ። ያው ዛሬ ቋሚ እንዲሆን የተፈለገበት ዋነኛ ምክንያት አርሰናል በኤምሬት የሚያደርገው የዘንድሮ የውድድር ዓመት የመጨረሻ ጨዋታ ስለሆነ ከደጋፊዎች ጋር እንዲገናኝ በሚል እንደሆነ ይገባኛል። ነገር ግን ቋሚ ሆኖ ከሚጀምር ከጉዳት የመጣ ተጫዋች ስለሆነ ተቀይሮ መግባቱ ጥሩ ነው ብዬ አስባለሁ። እንግዲህ ላይን አፑን ወይም ደግሞ የአርቴታን አሰላለፍ ምሽት 3 ሰዓት አካባቢ ላይ እንለያለን። ምክንያቱም ከጨዋታው 4 ሰዓት ነው። ከዛ ቀደም ብሎ ላይን አፕ ይወጣል። ስለዚህ ቲምበር ነው ሞስኬራ የሚለውን ምሽት ላይ የምንመለከት ሲሆን እንደኔ ግን ባለፉት ጨዋታዎች የተመለከትነው ራሱን ላይናፕ ከቤን ዋይት ውጪ እንመለከታለን የሚል እምነት ነው ያለኝ። ያው ቤን ዋይት እንደምታውቁት በጉዳት ምክንያት ከውድድር ዓመቱ ውጪ ሆኗል። ስለዚህ በፉልሃም የተመለከትነውን፣ በአትሌቲኮ ማድሪድ የተመለከትነውን ወይም በዌስትሃም የተመለከትነውን ቋሚ አሰላለፍ በዛሬው ምሽትም እንመለከታለን የሚል እምነት አለኝ። ዛሬ ምሽት 4 ሰዓት የኤምሬትስ ስቴዲየም እንግዲህ ለዚህ ሁሉ መልስ የሚሰጥ ይሆናል። ጨዋታው ስንት ለስንት የሚጠናቀቅ ይመስላችኋል? በዛሬው ጨዋታስ ልዩነት ፈጣሪው ማን ሊሆን ይችላል? ማይልስ ሉዊስ ስኬሊ፣ ጋብሪኤል ማጋሌሽ፣ ቡካዮ ሳካ ወይስ ማርቲን ኦዴጋርድ፣ ኤብሬቺዜ፣ ሊያንድሮ ትሮሳርድ ወይስ አርሰናል ዛሬ ተአምር ተፈጥሮ ነጥብ ሊጥል የሚችልበት እድል ይኖራል ወይ? የእናንተን ሀሳብ አስተያየት ግምታችሁን ኮመንት ላይ አስቀምጡልኝ። ከጨዋታ በኋላ ደግሞ እንግዲህ ነገ በሌሎች መረጃዎች ስለ ጨዋታው የምንገናኝ ይሆናል ማለት ነው። ለሁላችሁም እንግዲህ በያላችሁበት መልካም እድል፣ መልካም ምሽት፣ እንደዚሁ መልካም የጨዋታ ሰዓት እየተመኘው በያላችሁበት ሁሉ ሰላም ተመኘውላችሁ።